የምወጣው። አንተ ክብር የሚወድልህ ወንድ ስላልሆንክ ትወጣለህ። የፈለገ በአጠፋ እንኳን ጥፋቴን ተሸፋፍኖ ማለት ይቻላል። እኔ ፈጣሪ አይደለሁም ያንተን ገመና የምሸፍነው። እኔ ገመና ካልሸፈን ምኑን ነው አብረን ይሁን ነው? እስከ መቼ ነው ታዲያ እንዲምቀጥ ይሆናል? አይ እኔ ያንተን ገመና አልሸፍንም። ለምን ገመናህን እየሸፈንኩ እኔ እናትህ አይደለሁም ወይም ፈጣሪ አይደለሁም? እሺ ስትይ እንዲቀበልሽ ነው እንደይፈልግ ናውጣልኝ። ማን ስለሆንሽ ነው? ከቤት ውጣልኝ። ማን ስለሆንሽ ነው የምወጣው? ትኖሪ ከሆነ ትኖሪያለሽ። እና በክብር ውጣ። ለምንድን ነው የምወጣው? ፖሊስ ጠርቼ ከማስወጣ በክብር ጭራሽ ምንድን ነው የሚያንጨራጨርሽ? ለምን አትረጋጊ? በክብር ውጣ። እዚያ ከምትንጨራጨሪ ተረጋጊ እኮ ውጣ። ከእኔ ጋር መኖር የምትችለው እኔ እስከተቀበልኩ ድረስ ነው። ገባህ አይደለ? አልወጣም። ማን እንደሚያስወጣኝ እንደምከስህና እንዴት አንጠልጥዬ ለማስወጣት እንዴ? እና ሊሰማንሽ ባልሽ እኮ አይደሉም። ከእኔ ጋር የመኖር መብት የለህም። ገባህ አይደለ? ውጪ። አስገድዶኝ በእኔ ስም ነው የተከራየሁት። ውጪ። ሰላም፣ እንዴት ናችሁ? ድና የተከበራችሁ ቤተሰቦቻችን እንግዲህ ዛሬ የሰማንያ ባልሽ አይደለሁም። ስለዚህ ቤቱን እኔ ነኝና የተከራየሁት፣ አንቺ ነሽ መውጣት አለብሽ አላት። ግን ጀግናዋ ሀይሚዬ ደግሞ ምን አለች? የሰማንያ ባሌ ስላልሆንከው እንግዲህ ከኔ ጋር አብረ መኖር ስለማትችል ማውጣት አለብህ አለች። የኔ ጀግና እንዲህ ነው በቃ ቆፍጣና ሴት እንዲህ ነው። አብሬ ነው የምኖረው፣ ሊያጽናናህ ነው፣ ሊያበረታህ ነው፣ እንዳይከፋክ ነው፣ እንዳታዝን ነው። እንደዚህ ብሎ ሴት የለም። እሺ በቃ ጀግናዋ እንግዲህ ከቤት አስወጣች ማለት ነው። ሰላም ውድ ተመልካቾቼ በያላችሁበት ሰላማችሁ ብዝት ትርፍ ይበልልኝ። ለቤቴ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየቶቻችሁን በኮሜንት ላይ እያስቀመጣችሁ ቤተሰብ ሁኑኝ ማለት ነው። እንግዲህ ምን እላችኋለሁ፣ ዛሬ እንግዲህ ብሩኬ መጥቷል። ስለዛችኛው ልጅቷም እያወራ ነው። እንግዲህ ብቻ አላቅም፣ ብዙ ፈጠራዎችም ብዙ ነገሮች አሉ ዛሬ የተፈጠሩ ነገሮች። እንግዲህ አሁንም እንግዲህ ዞሮ ሀይሚ ናት እኔን ያስወጣችኝ፣ እኔ እንደዚህ ሆኜ፣ እኔ የዋ ሆኜ፣ እኔ ትዕግስተኛ ሲሆን እሷ ነች የገፈችኝ፣ እሷ ነች እንደዚህ ያደረገችኝ ተብሎ ደግሞ የሀይሚም ስም እንዲጠፋ የሚፈለግበት ፓርትም አለ ማለት ነው። እና በዛ ላይም ደግሞ በጣም የገረመኝ እኛን የሚገርፈን ሰው ነው የሚያስፈልገው ብለዋል። እንግዲህ መገረፍም ካለብህ አንተ ነህ እንጂ መገረፍ ያለብህ እሷ አይደለችም። እሷ ምን ፈጠረች? እሷ ምን አደረገች? ምንም ያደረገችው ያየነው ነገር የለም። አንተ ባመጣኸው ነገር፣ አንተ ባመጣኸው ጣጣ ይበቃናል። እንግዲህ በእንደዚህ አይነት ጣጣ ከምንቆይ ብላ እንግዲህ አለች። ደግሞም እንግዲህ ያም ሁሉ ይቅር በቃ ምን ችግር አለ አብሬ ለኖርኩበት ጊዜ ብላ ስትመለስ እንግዲህ አንተም አንጠባረርክባት። ስለዚህ መወሰኗ ትክክለኛ ውሳኔ ነው። አንዲት ሴት በራሷ የምትተማመን ሴት የምትወስነውን ውሳኔ ነው የወሰንከው። ገና አንተ መቼ ለመንካትና ነው? ገና እግሯ ስር ወድቀ አንተ ያኔ እግሯ ስር ወድቄ እንደዚህ ሆኜ አባቷ ፊት እንደዚህ ያድርገኝ፣ እኔን እንደዚህ ያድርገኝ። ገና አንተ መቼ ወደቅ? መች ለመንክና? ገና ትለምናታለህ፣ ገና ትለማመጣታለህ። መቼ ተለማመጥክና ነው? መቼ ለመንክና ነው? እኔ ብቻ የማይገባኝ ነገር ንግግሩ ራሱ አይገባኝም። የሚገርማችሁ ነገር ማለት ነው በጣም ከሚያሳዝነው ፓርት ደግሞ የሆነ ሰው እንዴት ነው የምረዳው? እኔ ግራ ገባኝ። እሱ ራሱ እንዴት ነው የምረዳው? ጭራሽ የዛ ቡታጅራ የሆነው ይቅርና እዚህ ስትመጣ ራሱ በር ከፍቶ እንዴት መጣሽ፣ እንኳን ደህና መጣሽ እንደሚባል ነገር ልጅቷን ተቀበላት፣ ቤት አስገባ። ይሄ ነገር ጥሩ አይደለም ብለው አስቦ ደግሞ መጣና ሰዎች እኔን እንደዚህ ይሉኛል ብሎ መጣና እኔ ውጭ ብሎ እንደዚህ ያስወጣ። አሁን አንተን ማን እንዲያምንህ ነው የምትፈልገው? የሆነ ራስህን ንጹህ ለማድረግ ጻድቅ ለማድረግ ለምን አንተ የፈጠርከውንና የተፈጠረውን ነገር ለምን አምነህ አትቀበልም? አምነህ ትክክለኛውን ነገር ለምን አታወራም? ትክክለኛው እውነት የሆነውን ነገር ለምንድን ነው ማታወራው? እውነት የሆነውን ታሪክን ለምንድን ነው ማትናገረው እንዴ? ለምን ሀይሚ ላይ ራሱ ለምን እስከዚህ ደረጃ መሄድ ላንተ ለምን አስፈለገ እንዴ? ካልፈለግካት እሷንስ ለምን ታንከራትታታለህ? እዛም ሊሆን እዚህም ሊሆን ተብለዋለ እንዴ? ሁለት እግር አለ ተብሎ እኮ ሁለት እንጨት ላይ አይወጣም ብሩኬ። እንዴ ማስተዋል ነው ያለብህ ካንተ። በደንብ አስተውለ እውነቱን አወጥተ እውነቱን አምነ ተቀብለ በቃ እኔ ነኝ ጥፋተኛ እኔ ልክ አልሰራሁም ብለ በራሴ ማመን ነው ያለብህ። አንተ የሆነ ጥሩ እንደሰራ ሰው ጓጓ ወንድነት ምናምን እንደዚህ አይነት ነገር ሊሰማ አይገባም።
አንተ በወንድነት የሆነ ዛሬ ወንድነት ተሰምቶ እኔም ወንድ ነኝ እኔም እኮ ይሰማኛል እኔም እኮ ሰው ነኝ እንዴ? አንተ ስንት የሰበርካት እንዴ? ስንት ጊዜ ነው አንተ የሰበርካት? ስንት ጊዜ ነው አንተ የቀጠቀጥካት ሀይሚን እንዴ? እና አንተ ዝም ብለህ የማይመስል ነገር ከምታደርግ የራስህን ጥፋት አምነ በትክክለኛው መንገድ ይቅርታ መጠየቅ እንጂ ፊኛ አስሮ የሆነ እንትን ሰርቶ ምናምን ይሄ ይቅርታ መጠየቅ አያስብልም። እሺ መጀመሪያ ጥፋትህን እመን፣ ራስህን አረጋግጥ። ራስህ ጥፋተኛ ነህ አይደለሁም ብለክ ራስህን በደንብ አይተክ ነው ከዛ በኋላ ነው እንዶ እሷ ይቅርታ ልጠይቅም መሄድ አለብህ ብዬ ነው። እሷ አሁን በዚህ ሰዓት ምንም ብትወስንና ምንም ብትናገር እኔ እንጃ እንትን የሚል ነገር አለ ብዬ አላስብም። በጣም አለ ወይ ብዬ አላስብም። ለምን እሷ ይሄንን ነገር አላመጣችውም? እሷ አላጠፋችውም። አንተ ይሁን አይሁን ብለው እኮ እስከ ቤት ድረስ አምጥታ ያስገባሰው እኮ ነክ እንዴ። ምን ያህል ብትደፍር ነው ይሄን ያህል ጓጓ ያዙ ልቀቁኝ ምናምን የምትለው እንዴ? አንተ በጣም የሚያስጠላ ነገር እኮ እያደረክ ነው እንዴ። በጣም ነው የምትገርመውም በጣም ነው የሚያሳዝነው። እኔ በጣም ዛሬ በጣም ነው የሆነ ገባችሁ አይደለ? የሆነ ምንም በቃ እንትን ያላላ ነገር ማለት ነው። ያልተማመነ ነገር በራሱ አልተማመነም። በራሱ ራሱን አላወቃም። ባይገርማችሁ ማለት ነው። ችግር የለውም ሰው ራሱን ቢያቅ የሆነ ራሱን ቢሆን እኔ ምንም ችግር የለውም ልትቀበሉ ትችላላችሁ። ግን ራሱን አልሆነም። ራሱ ለራሱ ጥፋቱ ራሱ አልገባውም። ምን አጠፋው ምን አደረግኩ ብሎ ራሱ ምንም የሆነ የራሱ ጥፋት ያልገባ ሰው ታውቃላችሁ? የራሱን ጥፋት ሸፍኖ የሚያልፍ ሰው ደስተኛ ሆነን ተሰባስበን መምጣትን ነው የምፈልገው እና ትምጣና ደግሞ የምትለው እንሰማለን። እኔ ትረጋጋለች ብዬ አስባለሁኝ። በቃ ጫሽ ትምጣ እስቲ እንጠብቃት። ይመቻችሁ። ሲረፍድ የመጣው መሰለኝ ላግኝህ ስመጣ ሄደሃል ሳትነግረኝ ናፍቆቴ ትዝታ አለሜ ደከምኩ ላገኝ ብዬ አለሜ እኔ ጉቼን ነው ኖረ ምን ሆነሻል? ስልኬ ላይ ነው ቁጭ ያልሽብኝ። እሺ ደህና መስሎኝ ትመስያለሽ። ምን ትሆናለሽ ብለህ ጠብቀህ ነበር? እኔ ምን አልኩሽ? ምንም አትሆኝ። ደህና ነሽ ወይ እኮ ነው ያልኩሽ። እሺ መልሱ እኮ ደህና ነኝ። ምን ስል ነው እንደዚህ አይደለም። ሀይሚ እስኪ ተረጋግኝ ነው። ለምን አንረጋጋ? መረጋጋት አንተ የራሱ ነገሮችን መች አረጋጋና ነው ስለ መረጋጋት የምታወራው እንዴ? አንተ ስታስበው ህፃን ነው እንደምትመስልክ እንዴ? አንተ የምታደርጋቸው ነገሮች እሷን ማሳመማት ማያስቆስላት ነው እንደሚመስልክ አንተ እንዴ? ደስ ባለ ጊዜ ላይ ደስ ያለህን ነገር ታደርግና ከዛ በኋላ ደህና ነሽ ወይ ብሎ መጠየቅ አይከብድህም እንዴ ለአንተ እንዴ? እንደዚህ ማድረግ እንደዚህ መሆን
አንተ ስትፈልግ የፈለከውን ሰው ታስገባና ከዛ እቃ ታሰባስብና ከዛ በኋላ ደግሞ በቃ ላንተ ትክክል ነው ይሄ ስራ በቃ ይሄ ላንተ የሚመችና ጥሩ ስራ ነው አይደለ? አንተ በቃ ጀግና ወንድ ነህ አንተ ትክክለኛ ወንድ ነህ እንዴ ያንተ ወንድነትማ በስማም አይተነው አናውቅም እንደዚህ አይነት ወንድነት ራሱ የሚገርም ወንድነት ነው ያለክ ሲጀመር ሳናደንቅ ደግሞ ማለፍ የለብንም እንዴ እንዳንተ ደግሞ ትክክለኛ ሰውም የለም በዛ ላይ እንዴ ዛሬም ነገም ጥፋት የምታጠፋው ሀይሚ ነች እንግዲህ ሀይሚዬም ይሄን ናይል ጥፋት ደጋግማ ለምን እንደምታጠፋ ባናቅም ሀይሚ ነች ለካ ሴት እያስገበች እንግዲህ እዚህ ቤት ቆይ ተብለ እንደወጣ ምናምን እንደዛ ምን ታደርገውም እሷ ነች እኮ እኔ በጣም ነው የሚገርመው በጣም ነው የሆነ በቃ ድንቅ የሚያደርገው ማለት ነው እና ስለዚህ አንተ ዛሬ ምን አድርገ ተረጋጊ በቃ እኔ ያደረኩት እኮ ዝም ብዬ ልጠይቃት ብዬ ነው በቃ ቤቴን ያስገባኋት ቤት ያስገብቻት እዚህ ቤት ቆይ ብያት እስኪመለስ ድረስ ቤቱን ጠብቂ አስተካኪ ጥረግልኝ አጽድጂኝ ብዬ የወጣኋት እኮ እሷ በቃ ቤት ውስጥ አንዳህል አንቺ በሌለሽበት ቦታ ላይ እንግዲህ አንቺን ቦታ እንድትተካልኝ ነው ማለት አይቀልህም ከዛ ሁሉ ምን አንተ እንደ ጻድቅ የሚያደርግ ማለት ነው እሷ እንድትረጋጋ የሆነ ከልብ የፈለኳት መስለም እኔ እኮ አይሆንም ብለ ብትገላግላት እኮ በጣም መልካም ነበር እኮ ወይስ ሀይሚ ራሱ አልተረዳችንም ልበል አንተ በቃ አይሆንም ስትል እሷም አልተረዳችም ነው እኔ በጣም ነው የሚገርመኝ እኮ ክፍተት እየተጠበቀ እንደዚህ ይፈጠር ነበር ግን የላላ ግን ይመስላል እኔ ጋር ነበር አይደለም እሺ አሁን የወረገን አንቺ እኔን መጥላት ትችያለሽ እኔ አንቺ መጥላት አልችልም አልፈልግም መለያየት ሁሉ እኮ ግዴታ ካላቸው የሚቀር እኮ ምክንያትሽ ምንድነው ነው አሁን እኔ ከዚህ ቤት ቃል አውጣ ለላይ ሙስሊም ለምንድን ነው ሰላም ስለምፈልግ ራሴን ጠብቂ ከራሴ ጋር ብዙ ነገር ትልቅ ደረጃ መድረስ ስለምችል ነው ገባህ አይደለ እዚህ እንደፈለክ አንተም ተልትልብኝ አትችልም ስትፈልግ ምናምን ሲጀመር አንተ ነህ አሁን ሀይሚ ምንም እሺ አይደለም ስትፈልግ ምትሁን ብታቆሚ ደስ ይላል ምክንያቱም ከዚህ አሁን እኔ ነኝ አንተ ነህ ልኮሽ አሁን መረጋጋት ምንም ማጥኝ እንዲሁ ስጠኝ ክላሴን ቁልፍ ስጠኝና ልብሶችን ለነገሩ ተዘጋጅቶልኛል እኮ የት ነው ያለው የተዘጋጀው ልብስ ሀይሚ እኔ ከሆን ያቺ ልጅ እኔን አትወክልም እኮ ፍጹም አይደለም ከኔ ጋር አትገናኝም እኮ አይመለከተኝም እኮ እኔን ካልወከለች ከኔ ጋር አንተ ካልተመለከተ ልጅቷ ጉዳይ የማይመለከተ ከሆነ ካልተመለከተ ለምን ከበሩ አልመለስካትም ይመለከተኛል ብለ መሰለኝ ቤት ያስገባሃት ይመለከተኛል ብለ መሰለኝ ከበር የተቀበልካት አይደል እንዴ አንተ ካልተመለከተ ለምን ቤት ታስገባታለህ እኔን አይመለከተኝም አንቺ ተረጋግተሽ አውሪ እንደዚህ አይነት ቃላት አታውሪ ቃላት መርጠሽልኝ አውሪ እንዴ ብሎ ነገር አለ እንዴ አንተ ስንቴ እየጨፈጨፍካት ስንት ነገር እያልካት ደግሞ ቃላት መርጠሽልኝ አውሪ ማለት አለ እንዴ ኧረ ተው ሸም ነው ብሩኬ ታው እንዴ ራስን እንጂ ምን እንደምትሰራ ምን እንደምታደርግ ራሱ ማወቅ አለብህ እንዴ ካላወክ ደግሞ ከራስ ጋር ነው መሆን ያለብህ እንጂ እንዴ ልጅቷን እስከዚህ ድረስ ምን አጥፍታ ነው እንደዚህ የምታሰቃያትስ እንደዚህ የምትሰቃየውስ በምን ጥፋቷ ነው እንዴ ምን አድርጋ ነው ይሄን አይልስ ወይስ አንተን ባለችው ነው ይሄን አይል ሁሉ ይሄን አይል ዋጋ የምትከፍለው ኧረ በጣም ይደብራል ብሩኬ እንዴ በጣም ነው የሚያሳዝነው ምን ማለት ነው ይሄ ልብስ ምንድነው የምትጮው ሰው ላይ ለመጮህ ነው በቃ ፍላጎትሽ በተለይ እኔ እንደ በቃ መጮህ ነው ፈልጊው እኔ አትቀይሪ ብዬሻለሁ ልብስ ስጠኝሽ ተረጋጊሽ ምን የምረጋጋው ነገር የለም ምን ሆንኩኝ እኔ ምን አለመረጋጋት እኔ ላይ ታል ምን ሆንኩኝ እኔ እንዴ ለምንድን ነው አንተ በዚህ ልክ ራስን ንጹህ እያደረክ እኔ ጥፋተኛ እንደሆነ የምትሞክረው የምን ንጹህ እስኪ እንደዛ ነው የሚመስልብህ እኔ አይደለሁም በር ከፍቼ ሴት ያስገባሁት አሁን እንትን አትበል እሺ ስለምን ንጹህ ነው ገና ከበር መመለስ ትችል ነበረ ይሄን ያክል እንትን አትበል እሺ ሁሉንም ነገር ግልጽ አድርጌ እንዳወራ አትገፋፋኝ በቃ ገባህ እሷ ሴት ልጅ ነች እኔ እንኳን ወንድ ልጅ እንኳን መጣ ቢባል
ከአቅም አንጻር ምናምን ቤት ድረስ እሷን ገፍትሮ ገባ ይባላል። ምናልባት እኔ ሴት ልጅ ስለሆንኩ ወንድ ልጅ ቢመጣ በር ድረስ። አንተ ግን ወንድ ልጅ ነህ። እውነት ነው። አንተ ወንድ ልጅ ነህ። ሴት ልጅ እንድትገባ እንዴት ፈቀድክላት? በርህን ከፍታ ነው ያስገባሃት። እውነት ነው። እሷ በሴት ልጅ በሴት አቅሟ እኮ እሷ ከበር መመለስ ትችል ነበር። አንተ ግን በሩን ከፍታ ነው ያስገባሃት። እንኳን የግቢ በርና የቤትን በር ከፍታ አስገብታታል አይደል እንዴ? ያውን ቤት ውስጥ አስቀምጠው ወጣታል እኮ። ለምን አሁን ምንም እንዳላደረክና ምንም እንዳልተፈጠረ እሷ እንዳትናደድ የሚፈልግ ሰው ለምን ትሆናለህ? ለምን በራስ ላይ ታስመስላለህ? በራስ ላይ ስለምን ትዋሻለህ? በእሷ ላይ ስለምን ትዋሻለህ? እስከዚህ ድረስስ እሷ ላይ እንደዚህ ማድረግስ ለምን አስፈለገ እንዴ? ለምን አስፈለገ? ዛሬም ሀይሚ ነሽ ጥፋተኛ እንድትባል ነው የፈለግከው? ኧረ ተው እንጂ ሼም ነው ብሩኬ፣ በጣም ሼም ነው ሲበዛ ማለት ነው እንዴ። የሆነ ለምታደርጋቸው ነገሮች ልክና ለከት ክብር ሊኖር ያስፈልጋል። አንተ ለራሴ ክብር ያላወክ ደግሞ እሷ እንድታከብርህ ደግሞ አትፈልግ እንዴ። የራስህን ወንድነት የትም ቦታ ላይ ጥለህ መታ ደግሞ ዛሬ በእሷ ላይ ወንድ እንዲሆን ማሳያት አይጠበቅብህም እንዴ። የትም ቦታ ላይ የወደቅበትን የትም ቦታ ላይ ያደረግከውን ደግሞ እሷ ላይ መታ ደግሞ በቃ የሆነ አንተ ወንድ እንደሆንክ ምናምን አፍሽን ዝጊ ምናምን እያልካት ልትንጠባረርባት አይገባም። እሺ እንዴ ምንም እሷ ላይ የምትንጠባረርበት ነገር የለም በአንዳች እንኳን ማለት ነው። ገባ እንዴ? አንተን ታዲያ እየተለማመጠች እንድትኖር የአንተን ጥፋት ያጠፋውን ጥፋት እየደበቀች እየሸፈነች እየተለማመጠች እንድትኖር ነው የፈለግከው? ኧረ እባክህ ማንም አያረገውም። ደግሞ እሷ ጀግና ሴት ናት፣ እንደዚህ አይነት ነገር አታረገውም። እሺ ምን አህለው አንተ ምን የኔ ጥፋት ለምን አልተሸፈነልኝም? የኔን ጥፋትስ ለምን አልሸፈንሽልኝም? ለምን አልደበቅሽልኝም ብለህ ደግሞ ጎራ ትላለህ እንዴ? ጓ ትላለህ እንዴ? እንዴ ካደረግከውና ከሰራው ስራ አንጻር እኮ አንተ ልታወራ ከሷ ጋር ለማውራት እኔ እንጃ እኔ አላውቅም። ትግስት ኧረ በእናትህ አንተም ትግስት አለክ። እውነትን ነው። ስለ ትግስት ማውራት በጣም ታግሰሃል አይደለ? በጣም በትግስት ልክ ሄደሃል እኮ። ለዛ ነው አይደለ? በጣም ነው የምታሳዝነው። የምር የምታወራውን ህይወት ብትኖር መልካም ነበረ። ግን ለካ ሁሉም ሰው ወሬ ነው የሚያወራው። ወሬ ነው ያወራከው እንጂ የምትኖረውን ህይወት አይደለም የምታወራው ማለት ነው። የመለስኩላት ምላሽ አላየሽም ማለት ነው አይደለ? ማየት አይጠበቅብኝም። እኔ በጣም እያጋባሽ ነው። ትሰሚኛለሽ? እንደ ልብሽ አወርተሽ መልስ መልሽ። ለመለስ ካትበይ ልንገርህ አይደል? እንደውም እኔ እስካሁን ድረስ እቃዬን ይወጣለሁ ልብስ ልቀይር ምናምን እያልኩ አንተን አይደለም አመት ውጣልኝ። ለምንድን ነው እኔ የምወጣው? መውጣት ስላለብህ። ለምን? አንተ ክብር የሚወድልህ ወንድ ስላልሆንክ ትወጣለህ። እኔ አይደለሁ እኔ እንደውም እዛ ምን ተናፈት የለብኝም። ክብር እኔ እንደኔ እግዚአብሔር የታገሰሽም ያከበረሽም የለም። የፈለገ ባጠፋ እንኳን ጥፋቴን ተሸፋፍኖ ማለፍ ይቻላል አይደል? ምንም ጥፋት ተሸፋፍኖ የምታለፍ ጥፋትና ተሸፋፍኖ ማይታለፍ ጥፋትን ለይተ ማወቅ አለብህ። ጥፋት ስታጠፋ የትኛው ጥፋት ነው ተሸፋፍኖ የምታለፈው፣ የትኛው ጥፋት ነውስ ተሸፋፍኖ የማይታለፈው የምለውን ነገር ጥፋት ስትሰራ ማወቅ አለብህ። እንዴ ጥፋቱ እኮ ተሸፍኖ አልፎ ነበረ። ስንት ተሸፍነልህ እንዴ? ስንት ዙራ ሸፍና እኮ አሳልፋለች እንዴ? አንተ ከልጅቷ ጋር አሁን በዚህ ሰዓት ግንኙነት አለ ብለ በመጠች ጊዜ ያለፈ ታሪክ ነው ፓስት ነው ይሄ ብለ አንተ አላሳለፍክም እንዴ? ሸፍነ ደብቃ አሳልፈው ነበረ። ግን እውነት ስለሆነ ነገሩ እውነት ደግሞ መቼም አይደበቅም አይደለ? እውነቱ ደግሞ ፍጥጥ ብሎ መጣ። እንዴት አድርጋ አሁን ትሸፍንልህ? እንዴት አድርጋ ትደብቅልህ? አሁን ደግሞ ነገሩን እንዴት አድርጋ ይሄንን ነገር ደግሞ እንዴት አድርጋ ነው ሸፍነ ደግሞ እንድታሳልፍልህ የፈለግከው? ኧረ እባክህ እንደው ይሄን አይል ጥፋቴን ለምን ሸፍነሽልኝ ከኔ ጋር አብረሽ አልሆንሽልኝም? አረ በጣም ይደብራል ብሩኬ። ሼም እንደሆነ አይወቅ። የምትናገራቸውን ንግግሮችን ለይተ ብታቂ ለከት ብኖርህ መልካም ነው። እንዴ ወንድ አያጫውት አሁን በዚህ ሰዓት ማለት ነው። ምንም አንተ እዚህ ጋር ቆመ ምንም የወንድ ልክ እንዳልክ አይደለም።
ወንድ ልጅ በቁመትና ባለው መልክ አይደለም። እሺ ወንድ በመሆኑ ነው ወንድ ልጅ የሚለካው። እንዴ አንተ በፈለክበት ትወድቃለህ፣ በፈለክበት ትዘፈቃለህና ከዛ በፈለክበት ትወድቅና ትዘፈቃለህና ታዳ እሷ የመጣውን ሴት ሁሉ እንግዲህ እየሸኘች የዚህ ዙር ደግሞ መሸኛት የማችል ነገር ነው የመጣው። ገባ ልጅ ይዘመጣችልህ እንዴ አንተ አተናኛቱ ራሱ እንደ ስትተኛ ራሱ መርጣተኛ እንጂ አረባክ እንድትሸፍንልህም ትፈልጋለህ። ጭራሽ በጣም ነው የምታሳዝነው የምታሳፍረውም ሲጀመር ማለት ነው። ይታደላል ገባ የሆነ ትንሽዬ ክፍት ገላ ሲያገኝ ይታደላል። አንተም እንደማንኛውም ወንድ ታታለህ። እኔ አታልያትም እኮ አታለልካትም አታለለችም። ዞሮ እኔ አይደለሁም እሺ ያስረገዝኩት። ምንድነው ግን እያወራችሁ ያላችሁ ታውቃላችሁ? አይ አይደለም የራስህ ነገር ስላለ አስታውሽኛለህ እንግዲህ አዎ እንግዲህ እሷ አይደለችም እንግዲህ አንተ ራስህ አስረግዘ ይዘህ የመጣው ጭራሽ እስከ ቤት ድረስ ያመጣው እቃዋን ሰብስበህ እስክትሰጥ ድረስ ያደረከው አንተ ነህ። ታዲያ ምን ነው ዛሬም እሷ ላይ ለማውራት አፍህን አስረዘምክሳ እንዴ? የሆነ ስነ ስርዓትና ለከት የለክም እንዴ? አንተ የምታውቀውን ነገር ስነ ስርዓቱን ደግሞ አንተ ከመጀመሪያ ስነ ስርዓቱን አንተ ማወቅ አለብህ። መከባበሩንም አንተ ማወቅ አለብህ። ከዛ በኋላ ነው ለሷ ስነ ስርዓት እንከባበር ብለህ ራሱ ማውራት ያለብህ እንጂ ስነ ስርዓቱን ሳታቅ መከባበሩንም ሳታቅ እንከባበር ብትል ትርጉም የለውም ብሩኬ፣ ትርጉም የለውም። ትርጉም አልባ ነው የሚሆነው። እሺ ትርጉም አልባ ነው የሚሆነው። ስነ ስርዓቱንም የሆነ ክብሩንም ሁሉንም ነገር አንተ መጀመሪያ ይወቅና ከዛ ካወቅክ በኋላ ለሷ እንደዛ አይነት ነገሮችን ብታወራ ልክ ነህ ልትባል ትችላለህ። ግን አሁን ላይ ስነ ስርዓቱም ክብሩም የሌለክ አንተ ስለሆንክ በዚህ ጊዜ ላይ ለሷ ስነ ስርዓትን ያዝ ብለህ ብታወራ ማንም ሊሰማ አይችልም። እናም ደግሞ ጥፋት ተሸፋፍኖልህ ለመኖርም መፈለግ የለብህም፣ መምረጥ የለብህም። ስለዚህ አንተ ያው የምታወራቸውን ነገሮችን እንኳን ለይተህ ማወቅ አለብህ ከሷ ጋር ስታወራ ማለት ነው። እሷ ምን አይነት ሴት እንደሆነች ራሱ ጠንቅቀህ ማወቅ አለብህ። እንደ ዝም ብለህ እንዲሁ ተነስተህ መጥተህ ጓ ልትል አትችልም በፍጹም ማለት ነው። የማይሆን ነገር ነው የምታደርገው። ያጠፋኸው ጥፋት እያለ ጥፋትህን አለማመን ራሱ በጣም ትልቅ ስህተት ነው እንዴ! በጣም ትልቅ ስህተትና በጣም ትልቅ እንትን ነው። በጣም ነው የምታሳፍረው የምታሳዝነው በሚገርመው ሁኔታ ማለት ነው። ፖሊስ ምናምን ትላለች እንዴ? ህግ ለወንዶች አይሰራም? ካንተ ጋር ከሚኖር ህግ ለወንዶች አይሰራም? ሞቴን መጣጣ ከዚህ በኋላ ምንድነው? ለምነኝና ካልኖርኳልሽ አንተ ማትወጣ ከሆነ እኔ እንዲወጣ ትፈቅድልኛለህ? ለምነኝና እንትን ካላልኳልሽ በጣም ለምነኝ ተንበርክከ አለቃቅስልኛልሽ። ዛሚ ለምንሽ ማንን አንቺ እኔ ብሩክ ሰሚኛለሽ? እኔ መጥቼ ሪስፔክት አድርጌሽ አወርቼሽ ሪስፔክት ካላደረግሽኝ እኔ ፈጣሪ አይደለሁም ማከብርሽ። እባክህ ተውጣ። ገብቶሻል አይደል? በክብር ተውጣ። እኔ ከፈለኩ ነው የምወጣው። የነበረ ሰዓት የጥየቃ ጊዜ አልፏል። ራስሽ